ወደ ደጋዳሞት ሄደ። ጎጃምን አውድማለሁ አለ። ገባ ተንቀልቅሎ፣ ገባ ፎክሮ። ምንድነው የገጠመው? በጣም 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 የሚገርም ልብ እንዲህ ሲተራመስ አማን ነው ወይ ዳሞት አማን ነው ወይ ይላል። እንደ ንብ እየጎረፈ ህዝብ እምቢ ሲል እንዴት እንደሚነሳ የምታይበት። እንደው የፈለገውን ሞርተር የፈለገውን ቢኤም የፈለገውን ዙ 23 እንደፈለገ አድርጎ እንዴት ከህዝብ ጋር ታግለን እናሸንፋለን ተብሎ ይታቀዳል? መጀመሪያ መግባት አልነበረባቸውም። ከገቡ ደግሞ ሲገባ ተቀብሎ ማስተናገድ የሚችል ህዝብ ወዳለበት ነው ሩጦ የገባው። መስተንግዶን እያሳመሩለት ነው። ከመጣህማ እንቀበልሃለን፣ ከመጣህማ እናስተናግዳለን ብለው መስተንግዶን እያሳመሩለት ነው። አንድ ገጣሚ ምን አለ? አፄ ዮሐንስን ለጎጃም አማቸው ጀነራሎች ልኮ ሊደመስሳቸው አመለኛው ጎጄ በንብርክክ ነዳቸዋል። ደግሞዋለሁ። አፄ ዮሐንስን ለጎጃም አማቸው ጀነራሎች ልኮም ሊደመስሳቸው አመለኛው ጎጄ በንብርክክ ነዳቸው አለ። ምንድን ነው ያደረገው የሚለውን ደግሞ እንመለከታለን ማለት ነው። አድማጮች፣ ይሄ በፉከራ የት መግባት እንጂ መውጣት ወደሌለበት ቀጠና የገባው የነ ብርሃኑ ጁላ ሰራዊት ከማጋን የገጠመው ምንድነው የገጠመው? ቀጥታ ወደዛው እንሂድ። ቅድም የተሰለፈው ሰራዊት ይኸው ለአፍሪካ ይበቃል የተባለው ይሄ ነው ለአፍሪካ የሚበቃው ሰራዊት። ይሄ ነው የነብርሃኑ ጁላ ሰራዊት። ይሄ ሰራዊት አሰለጠኑ፣ ያስገባሉ፣ አሰለጠንም ብለው ያስገቡታል። ማገዶ ይሆናል። በምታዩት መልኩ ተማርኮ ተሰልፎ እጅ ይሰጣል። ይሄ ቅድም ሲያቀራሩበት የነበረ ካፈሩ ጋር ተመሳስሎ ያው ዘጭ አድርገው ጫማ አስደርገው ዩኒፎርም አዲስ ዩኒፎርም አስለብሰው ሲልኩት ዩኒፎርሙ የሚዋጋ ይመስለዋል። የነገሩት የሚዋጋ ይመስለዋል። ይገባል። ቄጤማ እንኩቶ ይሆናል በሄደበት። አለፍ አለፍ አድርገን ቶሎ ቶሎ እንድናየው ቀጣዩን ደግሞ እንደዚሁ ወደ ቀጣዩ እንሄዳለን። ቀጥሎ ያለው ስንት ነው? 32 ነው የሚሆነው። ወደ ቀጣዩ እንሂድ እስኪ። አዚዝ ስማ ታያዝ ጋዝሮና ናቀረጣድ ና ነው አዙሮ ካሜራስ እንካ ቪዲዮ አድርገው። ቪዲዮ ነው እንዳለ ቪዲዮ ነው። ይሄን የብርሃኑ ጁላ ሰራዊት ታያዝ እጅ ነው ማን እንደሚነዳው ይሄ ቅድም የተፎከረለት ለአፍሪካ የሚበቃ ለምናምን ተብሎ የሚሄደው አፍሪካ ምን ማለት ነው? የት ነው? ምዕራብ ጎጃም ነው አፍሪካ? እሺ ዳርፍ ነው። ተመልከቱ። መሀል ዳርና ዳር ይሄ ተሰልፎ የምታዩት እሺ ከኋላ አንድ ሰው ማለት እንዳይገባ። እሺ ይመጣል አለው። ፓርደን ማለት ይሄ ነው። ተሰልፎ ያየው የብርሃኑ ጁላ ሰራዊት ለአፍሪካ ይበቃል ተብሎ የተፎከረለት ሰራዊት
አሰልፈው የሚነዱት ነው። ይገባል፣ ህዝብ ላይ ሲቪሊያን ላይ ጉዳት ያደርሳል። ግን የገባበት ገብቶ ደግሞ አድና ያመጣል። ይሄ ነው አሁን የተፎከረለት። ለአፍሪካ ይበቃል ይላል። ያ ሰውዬ እየዘለላችሁ ማለት እዚህ እየዘለላችሁ ይላችሁ። የብርሃኑ ጁላ ሰራዊት በሙሉ የገጠመው በሄደበት ሁላ የሚገጥመው በሄደበት ሁላ የሚያጋጥመው እንደዚህ ያለ ሽንፈት ነው። እንደዚህ ያለ ውድቀት ነው። ይሄ ዳንኤል ክብረት የተናገረው ነው። እሱን እንለፈውና የምርኮኞቹ ጋር እንሂድ። እነሱን ከእሱን እነዛኞቹን እንመለሳቸው። መደዳውን የምርኮኞቹን ይግባ። የምታዩዋቸው በስናን ወረዳ ጮቄ ተራራን አካባቢ ለመወርወር የመጣው የጁላ ጦር የተማረከ ነው። ታምር መሬት ነው አንተ አባት ማለት ስም ማን አንተ አየና ጮቄ ተራራ ሊወጣ ስም ማን ማረግ ምን አምሳለቃ ስናይ ክፍለጦ አምስት ላይ ሁላችሁም ቀና ነው ከደረት ነፋ በተቀመጣችሁ ምን ከየት ያመጣዋል? ደረቱን ከደረት ነፋ ይለዋል። የትኛውን ደረት? ብርሃኑ ጁላ ለብ አድርጎ ፋቲካ ልብሷ ያመጣዋል። መሳሪያ ይዋጋም። የነገርናችሁ ይሄን ነው። ሲመጣ እንኩሮ ነው የሚሆነው። እንደዚህ ያነኮቱ ነው አሰልፈው የሚነዱት። ይሄ ነው። ሲፎክሩ፣ ሲያቅራሩ፣ ሲዘሉ ሌላ ነገር ነው። ጀበና ዘሎ እንደ መስበር አይደለም ሲገባ የሚያጋጥሙ። ፋኖ ይችላል ወይስ ያዘው ፋኖ ይችላል ፋኖ ገዳይ አይደለም። ፋኖ ገዳይ ነው። ስንተኛ ገዳይ አይደለም። ተንከባክቧል አይደለ? አሁን ቁስለኛ ሆኖ እያያችሁት ነው። ድናታችሁ ዘነው እየሄድን ነው። 45ኛ ክፍለ ጦር ወይም መብረቅ ክፍለ ጦር የምትባለው ጀብደኛዋ ናት። ስንተኛ ክፍለ ጦር ነው? 87 ማን ሻለቃ? 5ኛ ሻለቃ። ማን ሻለቃ? መሪ ስሙ ብራቱ። ስንት ናቸው? ይሄ በምዕራብ ወሎ የሻለቃ ሀብታሙ ደምሴ የሚመራው ጦር የመረጃ ክፍል እና ሌሎች የተሰጣቸውን ተልእኮ የሚሰሩ በርካታዎች ያሉበት እነ ሙልጌታ ስንዴው ያሉበት ቀጠና ነው። በምዕራብ ወሎ ቀጠና የሚኒሊክ ቀደም ሲል ያያችሁትን ምርኮኛ ከትላንት በስታ የማረኩት ይኸው እየተሰለፍክ የብርሃኑ ጁላ ሰራዊት ከምስራቅ አፍሪካው ሰራዊት የተማረከ ነው። ለምስራቅ አፍሪካ ይበቃል የተባለው እንደዚህ እጁን እያንከረፈ ፋኖ 40 እየገረፈ የማረከ እውነቱን መቀበል ነው። የአብይ ካድሬዎች የሚያወሩትና መሬት ላይ ያለው እውነታ የተለያየ ነው። ቡቺን እዚህ መሃል ማስገባት ነበር። አብይን እንደዚህ ምናምን ገለመሌ አቤት እንደው በስማ እንደው የአንድ አገዛዝ ቅልብ ካድሬ ከመሆን በላይ እኮ ሞት የለም የእውነት። ይሄንን ያን የተባለለት ያን ሁላ ሰራዊት ያን ሁላ ያሸነፈ አካል ማን ነው? የተሸከመ አካል እዩት። ሰላም በል እንግዲህ ለቤተሰብ ትገባለች። አይዞህ ዘና በል መግባት ትፈልጋለህ? አዎ እግዚአብሔር እንዳትጨነቅሽ። አመሰግናለሁ። ፋኖ ገብቻለሁ በላቸው። አመሰግናለሁ ፋኖ ና ግባ ና። የሚገርም ነው። ስሟቸው እኔ ክርስቲያን ነኝ ይላል ፋኖ። እኔ ክርስቲያን ነኝ፣ እግዚአብሔርን ማንም አይነካችሁ፣ አይዟችሁ እያሉ ያው እነሱ እንዴት አድርገው እዛው ነው የሚረሽኑት። እጅ ከወርች አስረው በሚዘገንን ሁኔታ እንዴት ሲማርኩ ምን እንደሚያደርጓቸው ታውቃላችሁ። በፋኖ በኩል ያለው ደግሞ ምርኮኛን የሚይዙበት መንገድ እንደዚህ ለጥፋት የመጣን አካል እንኳን የሚይዙበት መንገድ የሚገርም ነው። ይሄ ነው የብርሃኑ ጁላ ሰራዊት። ይሄ ነው የእነ አብይ አህመድ ሰራዊት። ይሄ ሆይ ሆይ ብለው ማግደዋቸው የገቡ ናቸው። በዚሁ አጋጣሚ
አሁን ወደ ጦርነት ከገቡ በርካታ የብርሃኑ ጁላ ሰራዊቶች አሁን ኮሎኔሎቹን ጎጃም ላይ በደንብ አድርገው ያጨዷቸው ነው። ጀነራል አንድ ሁለቱን አጭደው እንቀጥል በምታዩት ደረጃ በሁሉም መስክን ይሄ በተለያየ ግንባር በተለያየ ቀጠና የአብይ አህመድ ሰራዊት በተሰማራበት ቦታ ሁሉ የገጠመውን ሽንፈት የገጠመውን ውርደትና በዛም ገና እየመጣ ነው አለ። ስለዚህ የዚህ ብሎ ይቀመጥ እንጀራ ይብራ ያኛው የሚንጣው ቀልበው ምግብ ሰጥተው ምናምን ሁላ የሚሸኟቸው ማለት መሐመድ ተሰማም ጮቄ ተራራ ላይ ተንጠልጥሎ ይቀር እንደሆነ ማየት ነው እንጂ በፍጹም ከህዝብ ጋር ገጥሞ ያሸነፈ የለም። አሁን ዳር እስከ ዳር ደግሞ እያደረሱ ያለው በከባድ መሳሪያ በህዝብ ላይ እያደረሱት ያለው ግፍ ደግሞ በጣም ከፍተኛ ምሬት የፈጠረ በመሆኑ ዳር እስከ ዳር ተነስቶ ቀላሉ መንገድ ነው በሁሉም አቅጣጫ እንቅስቃሴ የሚደረግበትን አርሶ አደሩ በያለበት ወጥቶ ምንም አይነት ይሄ ከከባድ መሳሪያ የሚንቀሳቀስበትን መንገድ በሙሉ ቢዘጋ እዛው በቃ አሟሙት ማለት ነው። ፉት ታረጉት ተጠናቀቀ ማለት ነው። እዛው መጨረሻው ነው የሚሆነው። የማይቀረው ነገር በዚህ ህዝብ ላይ እየፈጸሙት ባለው ግፍ እንደ ህዝብ ብሎ ይነሳል፣ እንደ ህዝብ ያነጋግራቸዋል። በነገራችን ላይ በጣም የወታደራዊ አመራሮቹ ኃላፊነት ወስደው የሚችሉትን እያደረጉ ነው የሚገኙት። ኃላፊነት ወስደው አንድ ከዚህ በፊት የታየ ቪዲዮ ነበር። እስኪ እሱን እንየው። አፋብን የአማራ ፋኖ ብሔራዊ ንቅናቄ ምክትል ወታደራዊ አዛዥ ነው፣ ለወታደራዊ አስተዳደር ማለት ነው። ምክትል አዛዥ ለወታደራዊ አስተዳደር አርበኛ ዝናቡ ልንገረው፣ እንዲሁም የአፋብን ቴዎድሮስ እዝ አዲስ መዋቅር እየተሰራ ቢሆንም አላለቀም። ስቲል ወታደራዊ እንቅስቃሴው በቀደም ሲል የወታደራዊ አዛዥ በመሆን የሚመራው አርበኛ ዝናቡ ልንገረው አሁንም ያሉትን ሂደቶች እየመራ ነው። ተረካቢ ኃይል አዘጋጅተው የቀጠናው ሪፎርም ከመጠናቀቁ በፊት ያገዛዙ ኃይል ተሯሩጦ ገብቷል። ያለው አመራር እየሰጠ በቦታው ካለው ሰራዊት ጋር ሰራዊት አድርገው ከመጡት ጨካኝ ኃይል ጋር እንደምታዩት እየታገሉ ሙትና ቁስለኛ ምርኮ እያደረጉት ነው የሚገኙት። 31 ላይ እንሂድ። 31 32 ወደ እንትኑ የሚወስደን ስለሆነ ነው። እዚህ ሌሎች እየታገሉ ጎጃም ላይ ሁሉ ትግል እየተደረገ ሸዋ ላይ የጸጥታና የሰሜን ሸዋ ዞን የባሶና ወረዳ የሰላምና ጸጥታ ኃላፊ ምክትል ኃላፊ በሚል ስያሜ የተሰጠው ተስፋዬ ጌታቸው የሚባል ሰው ወደማይመለስበት ወደዚያኛው ዓለም ደብረ ብርሃን ከተማ ገብተው ነው የሸኙት። በነገራችን ላይ ይሄ ሰው የፋኖ ጋር በመገናኘት አስከዳለሁ በሚል ከፍተኛ እንቅስቃሴ ሲያደርግ የቆየ ነው። አንድ አሁን የላኩት አለ፣ እሱን ብናየው በሚደንቅ ሁኔታ ክፋትን ይዟት የሚዞር ኃይል ነው ይሄ ሰው። ሌላ አንድ ከዳተኛ አብሮት ላይታች ይዞት ላይታች የሚል ከዳተኛ ነበረ። ማን ነው? ማስረሻ ሰጤ የሚባል ከንቱ ሰው እና ከዚህ ይሄ ሰው ከማስረሻ ሰጤ ጋር በተደጋጋሚም ይታይ ነበረ። እሱ ተሰናብቷል። ማስረሻ ሰጤ የአገራዊ ምክክር ኮሚሽን የሚባል ነገር ውስጥ እየለፈለፈ ነው። ደብረ ብርሃን ላይ ግን እዛው አብሮ የነበረውን ቅመውታል። ኢንጂነር ስመኘው ሰማዕት ነው፣ እንደ ቴዎድሮስ እንደ ዮሐንስ አለ። እንደ አፄ ቴዎድሮስ እንደ አፄ ዮሐንስ ነው። እንደ አፄ ቴዎድሮስ እንደ አፄ ዮሐንስ ሁሉ ስመኘው ሰማዕት ነው ሲል ስዩም መስፍን
አብይ አህመድ ደግሞ ጎጃሞች ሆይ አፄ ዮሐንስ ያረጉባችሁን አትርሱ የሚል ቅስቀሳ ነው የሚያደርገው። ካልተጋረደብህ በቀር ስዩም መስፍን የለም በህይወት ሞቷል አይደል? አብይ አህመድ ከትላንት በስቲያ ነው ጎጃም ሄዶ ሲቀሰቅስ የነበረው። ከዚያ ቀደም ብሎ ደግሞ ቴዎድሮስን ማን ገደለው፣ ማን ነው እነማን መርተው ሲል ሰምታችሁታል። እንደዚህ ካለ ወንበዴ ቡድን ጋር ነው ትግል የተገጠመው። አገሪቷን ከጥፋት ለማዳን ጥረት የሚደረገው እንዲህ ካሉ ወንበዴዎች እጅ ፈልቅቆ ለማውጣት ነው። ይሄ ጎጃምን አውድማለሁ ብሎ የገባ ሰራዊት በልኩ እየተከረከመ የድርሻውን እያገኘ እየተበተነ በሜካናይዝድ የከበባት ከተማ ላይ ስንት ጊዜ ሊቆይ ነው? ምን ያህል ጊዜ ሊቆይ ነው? ይሄም በእርግጠኛነት መናገር የሚቻለው በተናበበ ሁኔታ ጎንደር፣ ሸዋ፣ ቤተ አማራ፣ ወሎ ላይ እንቅስቃሴዎቹ አንድ ስቴፕ ገፋ ሲያደርጉ ደጋዳሞት የገባ ኃይል ተበትኖ እግሬ አውጪኝ ነው የሚለው። ምክንያቱም ሁለት እዝ እዛ ሊያስቀምጥ አይችልም በተአምር። አንዱ እዝ ቢቀነስ አንድ እዝ ብቻውን እንኩሮ እንደሚሆን ያውቁታል፣ በሚገባ ያውቁታል። ከነዚህ አካላት ጋር የሚደረግ ትንቅንቅ ምን አይነት ሰማዕትነት ነው? ምን አይነት ዋጋ የሚያስከፍል ነው? ግን ደግሞ በክብር በታሪክ መዝገብ ላይ በወርቅ ቀለም መጻፍን ደግሞ የሚያመጣን ሰው ለመኖር የሚጎርሰው ምግብ ለመጥገብ ብሎ የሚጎርሰው ምግብ አንቆት ልም ይላል። ከዚህ በፊት ብዬዋለሁ። በተቀመጠበት ሶፋ ላይ ሳይነሳ የቴሌቪዥን ፕሮግራም ሊቀይርበት የያዘውን ሪሞት እንደያዘው ህይወቱ ያለፈ ብዙ ነው። ጠዋት ብንን ብሎ እሰይ ነጋ ላመሰግንህ ነው የሚልበት እድል ሳያገኝ እንደተኛ በዛ የቀረ ብዙ ነው። በሩ ላይ ተጓጉዞ መጥቶ በሩ ሊከፍት ሲል እንቅፋት መጥቶ እዛው በሩ ላይ ድፍት የሚል ብዙ ነው። ይሄ ሁሉ በሆነበት ለገዛ ህዝቡ ክብርና መስዋዕትነት ሲል ዋጋ ከፍሎ የሚሰዋው ምን አይነት እንደው በእውነት ለራሱ ምን አይነት ታሪክ እየጻፈ ነው? እሱ ነው በደንብ ከግምት መግባት ያለበት፣ መታየትም ያለበት። ይሄ አውዳሚ ጦርነት ላልተቋረጠ ጊዜ ከ3 ዓመት በላይ እየተደረገ ባለበት ሁኔታ ይሄ አልበቃ ብሎ ከዚህ በላይ መሄድ ፈልገው እየሄዱበት ያለውን ርቀት እስኪ እንይ። ይሄ አልበቃ ብሏቸው ወደ ትግራይ ለመዝመት አስቀድመን አማራው ላይ ሰፋ ያለ ውጊያ እናካሂድ ነው። በነገራችን ላይ ወደ ትግራይ ለመዝመት ስንል አሁን አድግራት ሄደው ወይም አድዋ ሄዶ ወይ ሽሬ ሄዶ ወይ መቀሌ ሄዶ ይዋጋል ከሚል አይደለም። ስጋት አላቸው። ከትግራይ በኩል ጥሶ ሊመጣ የሚችል ኃይል አለ። እነሱ ሲጅ አድርገው ማስቀመጥ ነው የሚፈልጉት። ክረምቱ እስከሚያልቅ ድረስ ዙሪያ ገባውን ሲጅ አድርገው ቆይተው ክረምቱ ቅድም አይታችኋል። የጎጃም ላይ ቢኤሙን ሲወረውሩ የሚወረውሩት ቢኤም በሙሉ በውርድምብር ህዝብ ላይ ነው የሚወድቀው። እሱ ቢኤሙን ህዝብ ጋር ሲወረውር ሰራዊቱ ዝም ብሎ እዛ እየተሽለከለከ እንደማይጠብቀው ያውቃል። እነዛ ህዝብ ላይ የሚወረውሩት ቢኤሞች ዙ 23ቶች የተተከሉበት ቦታ እስራቸው ይደርሳል። ተሯሩጦ ያውቁታል። እየተቀበለ በዛው ይነድፈዋል። እየተቀበለ የእሱን መካናይዝድ ይታጠቀዋል። በነገራችን ላይ አንዱ የጨነቃቸው ወዴዶች የቲፒኤልኤፍ ፋይል ይብዛም ይነስም በ27 ዓመት ውስጥ በአገዛዝ ውስጥ የነበሩ አዋጊዎችም
መስመራዊ መኮንኖች፣ ታንክ የሚያሽከረክሩ የሚጠግኑ ባለሙያዎች፣ የሜካናይዝድ ባለሙያዎች አሉበት ያውቃሉ። ስለዚህ ከዚህ በኋላ አማራ ክልል ላይ ዙ 23 ተማርኮ ታንክ ተማርኮ ሌላ ተማርኮ ዝም ብለው በሆነ መንገድ እናገኘዋለን የሆነ ቦታ ተደብቆ የሆነ ቦታ ተደርጎ እናገኘዋለን ብለው የሚጠብቁትን ብለው ተስፋ የሚያደርጉትን እነሱ ፕላን የሚያደርጉትን መሬት ላይ ያለው እውነታ ምንድን ነው ገልጦ የሚመጣው? ምንድን ነው የሚያሳየን? ነገ ከነገ ወዲያ ይሄንን ትግራይ ላይ ያደርገዋለሁ ቢል ቅድም እንዳልኳችሁ ከታንክ ጋር ከሌላ ሙያ ጋር የፋኖ ትግል እኮ 3 ዓመት ከሜካናይዜሽን ጋር ገና ልምምር ላይ ያለ ገና ጥናት ላይ ያለ ነው። ስለዚህ ትብብር ከተፈጠረ መግባባት ከተፈጠረ የጋራ ጠላት ብቻ ሳይሆን በጋራ አጀንዳ ጉዳይ ላይ ስምምነት ከተፈጠረ ምን ሊፈጠር እንደሚችል ግልጽ ሆኖላቸዋል። የኦህዴድ ድንጋጤ ሽብር የሚመነጨው ከዛ ነው። የኦህዴድ ፈተና የሚመነጨው ከዛ ነው። ጭንቀቱ የሚመነጨው ከዛ ነው። ለምሳሌ ትላንትና ከትላንት በስቲያ ማክሰኞ ዕለት ትላንት እና ሰኞ ዕለት ሁለቱንም ተከታታይ ቀን የዶክተር ደብረጽዮን ንግግር የሞንጆሪኖ ንግግር ማን ነው ደግሞ አብርሃም ነው አንደኛው አብርሃም አሰፋ ነው የሚባለው የእሱ ንግግር በሙሉ በጣም ቦልድ እና ግልጽ የኃይል አሰላለፍ ሚናውን የለየ ነው። ምንድን ነው የኃይል አሰላለፍ ሚናው? ሁለት መሰረታዊ ነገር አንስተዋል። አንድ የራሳቸውን ህልውና የትግራይ ህዝብ የህልውና አደጋ ውስጥ ገብቷል ብለው ያምናሉ። የአማራ ህዝብ የህልውና አደጋ ውስጥ ገብቷል ብሎ የአማራ ህዝብ ያምናል። የህልውና አደጋ ከገጠማቸው አካላት ጋር በትብብር በጋራ እንሰራለን እንቆማለን የሚል አቋም ይዘዋል። ይህንን ይፋ አድርገዋል። በትብብር በጋራ እንቆማለን። ምን ከገጠማቸው? የህልውና አደጋ ከገጠማቸው አካላት ጋር ነው ያሉት። በትብብር እንሰራለን፣ በጋራ እንቆማለን። ምን ማለት ነው? ይሄ ድንጋጤ ፈጥሯል። ሌላው በውጪ ደግሞ የህልውና አደጋ ለማድረስ ከበባ ስለተፈጸመብን አሉ። የህልውና አደጋ ለማድረስ በእኛ ላይ ከበባ ስለተፈጸመ ያንን ከበባ ሰብረን የህልውና አደጋችንን ለመመከት የሚያስችለን ከውጭ ኃይሎች ጋር በቂ ትብብር አድርገናል አለ። ወይም የትብብር መስመር ዘርግተናል። ይሄንን ካሉ በኋላ ከውጭም ከውስጥ መተባበራቸውን ከገለጹ በኋላ ያለን ብቸኛ አማራጭ ማሸነፍ ብቻ ነው። የህዝባችንን ደህንነት ለማስከበር የህዝባችንን ነጻነት ለማስከበር ብቸኛ አማራጫችን ማሸነፍ ብቻ ነው። እናሸንፈዋለን የሚሉት ማንን ነው? ከበባ የፈጸመብንን የኦህዴድ ኃይል እንዋጋዋለን፣ እናሸንፈዋለን ነው እያሉ ያሉት። መጀመሪያ አካባቢ የህዝቡን ስሜት ድጋፍም ሊያስገኝ ይችላል ከሚል አንድ፣ ሁለተኛ ከአገዛዙ ጋር ያላቸው ግንኙነት የምዕራባውያንን ፖለቲካ በማያበላሽ መንገድ፣ ጸባጫሪዎቹ እነሱ ናቸው በማያስብል መንገድ፣ ስልታዊ በሆነ መንገድ ጥያቄዎች ብቻ ያነሱ ነበረ። እንደውም የእኛ አድማጭ ተመልካቾች ይህንን ታስተውሉታላችሁ ብዬ ገምታለሁ። ምክራችን የነበረው ቆርጣችሁ ከበባ ፈጽሞ ሊያጠፋችሁ የተነሳውን አካል ፊት ለፊት እንጋፈጠዋለን ብላችሁ እስካልተነሳችሁ ድረስ ከአገዛዙ ጋር ጸባጫሪ እንባላለን ብላችሁ እያሽሞነሞናችሁ ህዝቡን ሞቢላይዝ ለማድረግ ደግሞ የወልቃይትና የራያን ኢሹ ሁልጊዜ የፊት ገጽ አድርጋችሁ እያመጣችሁ አገዛዙ እየተጠቀመበት በአማራና በትግራይ መካከል
ጦርነት እንዲነሳ እየተጠቀመበት ነው። ይልቅ ሌላውን ትታችሁ ማንኛውም የአገሪቷ ችግር ሊፈታ የሚችለው 4 ኪሎ ሆኖ ህዝብ በህዝብ ላይ ያስነሳ ክልል በክልል ላይ ያስነሳ የሚያፋጀው አካል ጥግ ሲይዝ ነው፣ ይህ አካል ሲሸነፍ ነው የሚል ነበር የምናነሳው። የአማራ ህዝብ የገጠመውን የህልውና አደጋ ለመሻገርና አሸናፊ ሆኖ ለመውጣት ከህልውና አደጋው ለመውጣት የህልውና አደጋ የጋረጠበትን አካል ማሸነፍ አለብኝ የሚል አቋም ነው የያዘው። ይሄንን የህልውና አደጋ የጋረጠብኝን አካል እስካላሸነፍኩ ድረስ ህልውናዬን ማረጋገጥ አልችልም። ሊሸነፍ ይገባል። መከላከያውን የያዘው፣ ደህንነቱን የያዘው፣ ኢኮኖሚውን የያዘው፣ ጸጥታውንም የፖለቲካም መዋቅሩንም የኢኮኖሚ መዋቅሩንም የዲፕሎማሲ መዋቅሩንም ሁሉንም በወል ከተቆጣጠረ በኋላ ለኩይ ዓላማው አገሪቷን ገለባብጦ በእኔ መልክ አገር ሰራለሁ ብሎ የሚያምን የአገሪቷን ፒላር ነቅሎ የራሴ መሰረት እጥላለሁ የሚል ይሄን ለማድረግ የኢትዮጵያ እሴት ድምር ውጤቶች የተገነቡበት ብትፈልግ 70 አድርገው ብትፈልግ 80 አድርገው ብትፈልግ 90 አድርሰው በሰሜን ኢትዮጵያ እሴት ተገንብቷል ይላል። ሰሜን ኢትዮጵያ በእሴቷ ከገነባችሁ በሰሜን ኢትዮጵያ እሴት የተገነባ አገር ካገኘህ ጎሏል የምትለውን እሴት ትጨምራለህ እንጂ የሰሜን ኢትዮጵያውያንን እሴት በሙሉ ከሀገሪቷ ላይ ያጠፋለሁ የምትለው ማን የሰራውን አገር እንድታጠፋ እድል ሊሰጥ ነው? ቁጭ ብሎ የሚጠብቅህ ነው። ተሳክቶልህ እንኳን ብትሰራው እኮ ይሄ ትውልድ ዝም ቢል ቀጣዩ ትውልድ እኮ ዝም አይልም። አያት ቅድመ አያቶቹ የሰሩትን አገር አንተ በፈለግከው ገለባብጠህ እሴቱን አጥፍተህ የኔን እሴት አመጣለሁ ብትል ዝም ብሎ አይጠብቅም። የግጭት አዙሪት ነው የሚመጣው። ስለዚህ የሆነ ቦታ ላይ ይቋጭ። እንዲቋጭ ከተፈለገ ህገ መንግስት የተባለው ነገር ወድቋል። የፌዴራል ስርዓት የሚባለው ነገር ተፈትኗል፣ ወድቋል። የኢህአዴግ አብዮታዊ ዲሞክራሲ በአንጻራዊነት በአገሪቷ ውስጥ ትንሽም ቢሆን በጎ አስተዋጽኦ አለው። ከዚህ ጋር ሲነጻጸር ደግሞ የሰማይ ስባሪ የሚያክል ለውጥ አለው። አይገናኝም ለውድድርም። እነዚህ አውዳሚ ናቸው። እነዚያኞቹ ይብዛም ይነስም የመንግስት ቅርጽ ያለው ነገር ሰርተዋል። ከተሞች በፉክክር አድገዋል። መንገድ፣ ሌላም ልማቶችና ኢንዱስትሪ እየተስፋፋ ያለበት ሁኔታ ነበረ። በዲሞክራሲ ረገድ ግን ለዲሞክራሲ ፀሐይ የጠለቀበት ወቅት ነው። ለዲሞክራሲ ፀሐይ ጠልቋል። ይሄን ያክል የፈለገ ቢሆን ስርዓቱ ሂዶ ዴሞክራሲ አያመጣም ብለን ነው አይደለ የምናቀርበው? እነዚህ ዴሞክራሲ አያመጡም እኮ አይደለም፣ በህይወት መኖር ነው የሚከለክሉ። በህይወት መኖር አትችልም። እንዲህ ያለ ስቃይ፣ እንዲህ ያለ ፈተና የሚጋረጡብህ አካላት ናቸው። ከነዚህ ጋር ነው ግብግብ እየተደረገ ያለው። ከነዚህ ጋር ነው ትንቅንቅ እየተካሄደ ያለው። አድማጮች፣ በኃይል አሰላለፍ ደረጃ ሁለቱም አካላት ከዚህ በፊት እንዳልነው ሁለት አካላት የኃይል አሰላለፍ ሰርተዋል። ይሄ አንዱ ቡድን የደበዘዘ አንዱ ቡድን የደመቀ ነበረ። ኦህዴድ ከትግራይ የነጌታቸው ረዳ ቡድን አለው። ሐራ መሬት ብሎ አፋር የታጠቀ ኃይል አለው። ከትግራይ በይፋ ነው። በፖለቲካ ስራ አዲስ አበባ ላይ ሰልፍ ይመራሉ። በወታደራዊ ስራ አፋር ላይ ሆነው ለመተኮስ ይዘጋጃሉ። ከአፋር ኦህዴድ አወል አርባ የሚመራው መንግስት የሚባለው ኃይል አለው። ከሶማሌ ሙስጠፌ የሚመራው ኦህዴድ አለው። አማራ ክልል ላይ እንኩሮዋ ብአዴን አለችው።
ኦህዴድ። ቤኒሻንጉል ላይ የነ አሻድሊ የመንግስትነት ስልጣን የያዘ ቡድን አለው። ኦሮሚያ ላይ ሽመልስ አብዲሳ የሚመራው የመንግስትነት ስልጣን ያገዛዝ ስልጣን የያዘው አካል አለ። ኦኬ ይሄ ቡድን ከውጭ ደግሞ ከሱዳን የሱዳን ተቃዋሚውን የዳጋሎን ቡድን አለው። ከኤርትራ ደግሞ የኤርትራ ተቃዋሚ ነን ብለው ገዢ መሬት የያዙ ባይሆኑም ወይም በጦርነት ሜዳ ላይ ሲግኒፊካንትሊ እዚህ ጋር አሉ የምትላቸው ባይሆንም አዲስ አበባ ጽሕፈት ቤት ተከፍቶላቸው ግን ፖለቲካ የሚሰሩ ደግሞ አሉ ከኤርትራ። ሌላኛው ቡድን ከትግራይ የነ ደብረ ጽዮን የነ ሞንጆሪኖ ኃይል፣ ከአማራ አፋብን የአማራ ፋኖ ብሔራዊ ንቅናቄ፣ ከኤርትራ ማን ነው ከኦሮሚያ ጃልማሮ የሚመራው ኦነግ፣ ከአፋር ኦጎጎሙ፣ ከሶማሌ ኦብነግ፣ ከሱዳን አልቡርሃን፣ ከኤርትራ ሻዕቢያ የኢሳያስ መንግስት። ቢያንስ በወል የተለየ የኃይል አሰላለፍ በቀጠናው ላይ አለ። ቤኒሻንጉል ላይ ከዚህኛው ኃይል ጋር የቤኒሻንጉል የጉሙዝ አማጺ የሚባለውም የቤኒሻንጉል ታጣቂ የሚባለውም ሁለቱም ኃይል ማለት። ጋምቤላ የጋምቤላ ንቅናቄን የሚመራው ኃይል። እነዚህ በሙሉ የተሰባሰቡ ኃይሎች በወል በጋራ ቆመው ሁለት የተለያየ ቡድን መስመር ይዞ ተሰልፏል። የሚገርመው አንዱ ሌላኛውን ያወግዛል። የነጌታቸው ረዳ ቡድን እና ሁለቱን እንይ። ለምሳሌ የነጌታቸው ረዳ ቡድን የነጌታቸው ጻድቃን እና ሐራ መሬት ያለው እነ ወዲያን ጥሩ ነጠሩ ምናምን የሚመሩት ስብስብ ሰራዊት ምናምን አለ አይደል? ይሄ ኃይል በወልቃይትም በራያ ጉዳይም ያለው አቋም የኛ ነው በሚል ረገድ እነ ደብረ ጽዮን ከሚሉት የተለየ አይደለም። ብአዴን ከነጌታቸው ረዳ ጋር ቆሞ የአማራ ፋኖ ብሔራዊ ንቅናቄ ከነ ደብረ ጽዮን ጋር ከተገናኘ ወልቃይትና ራያን አሳልፎ ሊሰጥ ነው ይላል። በወልቃይት ጥያቄ ላይ እነ ጌታቸው ረዳና እነ ጻድቃን የተለየ ነገር አላቸው ወይ ነው ጥያቄው። እና አብርሃም እዛ ገዢ ፓርቲ ላይ ያሉት የተለየ ነገር አላቸው ወይ ነው? የላቸው። እንደውም ይሄኛው ቡድን ከአማራ ጋር በጦርነትና በጸብ በማናቸው መንገድ የነ ደብረ ጽዮን ቡድን እነጋገራለሁ ካለ ከአማራ ጋር አንዳንድ አመራሮቹ ከአማራ ጋር ወደ ጦርነት አንገባም፣ የማንነትና የወሰን ጥያቄዎች በንግግር ልንፈታቸው ይገባል፣ በዘላቂ የህዝቡን አንድነት በሚያጸና መልኩ ልንፈታቸው ይገባል። ይሄንን ችግር ለመፍታትም ሰክኖ ለመነጋገርም ቢሆን 4 ኪሎ ሁለቱን እያባላ ሀገር እያፈረሰ ያለውን አካል አስቀምጠን አይደለም። በኢትዮጵያ ስርዓታዊ ለውጥ ይምጣ ካልም ይሄንን አጋዳይ ጨፍጫፊ ስርዓት አጸናለሁ የሚለው አካል ሲሸነፍ ነው፣ በዚያ መቃብር ላይ ነው የሚጸናው የሚል አቋም፣ ቦልድ አቋም ሲሽረከረክ የነበረ ኃይል አሁን በተወሰነ ደረጃ እየጠራ የመጣ ይመስላል። በአማራ ህዝብ በኩል በአማራ ኤሊቶች በኩል ጠንከር ያለ ጥያቄ አለ። የአፋብን እንቅስቃሴ ከማንም ጋር በሚኖረው አላያንስ ግንኙነት የአማራ ህዝብ መሰረታዊ ጥቅሞች እንደማይነኩ ማረጋገጥ ያስፈልጋል የሚለው እዛ ላይ መጠንከር ያስፈልጋል የሚለው አመራሮቹ በተገኙበት ቦታ እያረጋገጡ ያሉት በዚህ ጉዳይ ላይ ኮምፕሮማይዝ አናደርግም የሚል የአማራን ህዝብ ጥቅም አሳልፈን አንሰጥም፣ የሌላውን ህዝብ ደህንነትና ጥቅምም አደጋ ላይ አንጥልም። የአማራ ህዝብ ጥቅም ሳይነካ የሌሎች ጥቅም የሚከበርበትን ሁኔታ እናመጣለን። ይሄ ምንድነው መፍትሄው? የተረጋጋ ሀገር እንፍጠርና እንምከር።
የግድ በ1983 የተተከለ እና ፌል ያደረገ የፌዴራል አወቃቀር ይቀጥል ብሎ አኞ መሆን ማይቻል ይሆናል። አብይ አህመድ እንኳን ምክክር እናረጋለን እንደዚህ እናረጋለን ብለው ሲቀመጡ እኮ ለፉገራውም ቢሆን በምክክሩ ላይ ምንድነው ያሉት? የፌዴራል አስተዳደርና አወቃቀርን በተመለከተ ውይይት ይደረጋል አሉ። ኦኬ እነዚህኞቹም ውይይት እናደርጋለን። በውይይቱ ዘላቂ መፍትሄ ሊያመጣ የሚችል አዲስ ሐሳብ እናመጣለን። ይሄን ለማድረግ ግን እዛ ስልጣን ተቆጣጥሮ ባንኩንም ታንኩንም ይዞ በኃይል የፈለገውን የሚያስገብር አካል ተቆጣጥሮት አይደለም። ይሄ መታወቅ አለበት ነው እያሉ ያሉት። ሰው ቦልድሊ እየጠራ መስመር እየለየ መጣ። አብን የሚባለው ስብስብ ለምሳሌ ለኦህዴድ ገበረ የቀረችው ጫ ላይ ማለት ካናቱ በስብሶ አደጋ ላይ ከወደቀ በኋላ ድርጅቱ 4ም 5ም ሆነው እነቀለጠ ሞላ እነጋሻው ግርሻ ፓርላማ መግቢያና ደሞዝ መቀበያ ያደረጉት ከማጋ ነው። ከኦህዴድ ጉያ ስር ተቀምጠዋል። የአማራ ህዝብ አርሶ አደር እየታገለ እንደምታዩት ይሄ ሁላ ጦር በአርሶ አደሩ ላይ የዘነበ አርሶ አደሩ ወጥቶ እንዴት የአብይ አህመድ ስርዓት ጨካኝ እንደሆነ እየተናገረ አማራንን የሚሉ አካላት ኦህዴድ ኪስ ውስጥ ሆነው የአማራ ጽንፈኞች በሚል ቃል ነው የሚጠቀሙት። ልክ አይሁድን ለመጨረስ ከሂትለር ጋር እንደተባበሩት አካላት ማለት ነው። ይሄ በታሪክ ሁሉንም አካል በታሪክ ሚዛን ላይ አስቀምጦ ለፍርድ የሚያቀርባቸው የጭካኔያቸውን የነውረተኛነታቸውን ልክ የሚያሳይ እንቅስቃሴ የሚያደርጉ አካላት አሉ። እነዚህ አካላት የአማራን ህዝብ በመድፍ በሞርታር እየጨፈጨፈ ካለ አካል ጋር ሆነው አፋብንን ሊከሱ የሚፈልጉት ከትግራይ ኃይሎች ጋር ተባብሯል በሚል እነሱ ከኦህዴድ ጋር ተባብረው ወለጋ አማራውን ከፈጀው አርሲ እየፈጀው ካለ አማራ ክልል ላይ ገብቶ እያወደመ ተቋማት እያወደመ ካለ ባህር ዳር ተሻግረን ኮንፊውዝ እና ኮንቪንስ አድርገን እየተጫወትንባቸው ካሉ ከሲቪል ሰርቪሱ አማራውን እየጠረግነው እያጸዳው ነው ካሉት አማራ አባይን ተሻግሮ አዲስ አበባ መግባት ብርቅ እንዲሆንበት ካደረጉ ኃይሎች ጋር አብረው ቁመው ሌላውን ወያኔ ብለው ይከሱታል። ይሄ መራር ትግል የሚደረገው እንደዚህ ካለ በጣም አስነዋሪ ስራ ከሚሰራ ጨካኝና አረመኔ ኃይል ጋር